سلامتنا ببزلهم ويبتحكم كبرات تغتاتلتي تغراي ستريم ميديا نساعة زحزنا يوم وانا قدست نزينات هاتلو بفلما أرقست زينا حوحات النخصي فيدرال منغستي نتيقوم دكتور دبرت انقبرم كأل زتوهاب والأخ تفليتهم أبا تغراي أبزقنا عبيتي قبنات تفتسمهم زرزر ألنا قدما منستر إثيوبيا نبر حيل ماريام دسالين أبا قداي حوحات حدوش مبرهي بلو كن أربالكم منام إرترام قيدا ملعالو أبا زملكت قبر ملسي هيبام نلومي نايذي أمن كالو اتنزيناتات حيزنا لكم لنا لايك بمقبار جمرو سناي مكتتال حوحات نغسي فيدرال منغستي نسيقوم أبا كوينات حد السودان إيد كم زلو من عطوات أسلفهم زبل مجلس فيدرال سألمن نعنا زي جلس انكبل حوحات بترنس إقوام حوحات أبا زواو مرقق عن سلامن أو واخب بسعيد كم زلن نامسيلو زتو هاب مجلس منستر قديات وصا إثيوبيا حاسوت كبل ودك إيجيرو لهم تودب هذا زوج أو وقعو مجلس اتبوغن منقس فيدرال زقرا واللغسي نحك أنا متأمزاز كابزلو سقمات نمهدامن زعلمن ناي حاسوت وريلوهم وحات نسلامن مرقا انزلوو صنوع مرقص بمقلاص نخلو زتقاللن وصي زمص انزته سلام بزي زخونه قدم خونات كساتف دلو مخانون افليطوم دكتور دبرت انقبر مكعل بنبار بيت مخرز توحابو عبي حلافنت معراب تقراي مملاسيلو إرمياس لقسام زاري دبرتيون مكر بيت يمجمره وساني يوسنه وساني دبرتيون يمتلكابت بلو ያስቀመጡለት እነዚህ ሰዎች ጦራቸውን አዝምተው ሲመጡ ምዕራብ ትግራይን ማስመለስ የሚል ያስቀመጡለት በፓርቲም የተቀመጠለት የፓርቲ ዶክመንትም በምክር ቤትም አሁን ያሉት ምክር ቤትም የተቀመጠለት የፕሬዝዳንቱ ትልቁ ተልኮ ተብሎ ምዕራብ ትግራይን በኃይል ማስመለስ ነው የተባለው። ይሄ ሲመጣ አሁን አርበኛ መሳይ መጥቶ ፌደራል መንግስቱ የት ሄዶ ነው ሊለን وصان حوحات هلو كنتات زغنازبه ايكونن تبايلوم نزي زبلو ኢትዮጵያውያን ቅድመ 6 ዓመታት ዝነበረ ሽብሽብውን ተመሳሳሊ ከም ዝነበረ ይገልጹም ህወሓት ሰኔ ያልተጠና ውጤቱም ወይም ደግሞ ፊት ለፊት ምን ሊሆን የሚችል የሚለው ያላየ እውነታውን ያላገናዘበ ውሳኔ ነው የሚል እምነት ነው ያለኝ። ለምን ያን እንደሆነ እንዴ ምንናታውስ ከሆነ 2013 ጦርነት የተጀመረው ብዙ ምክንያቶችም አሉ፣ ብዙ ፋክተሮች አሉ። ጦርነት እንዲጀመር አብይ አህመድ እንደሚታወቀው ወይም ደግሞ አገዛዙ ያሉት በተለይ በኃይል ይገዳደሩኛል የሚላቸው ክልሎችን በሙሉ የክልል መንግስታትን ማለት ይቻላል ሌሎች አካላቶችን ማዳከም የሚፈልግ እንደነበር ግልጽ ነው ዛሬ ላይ ቆመን በመናስበት ጊዜ። ነገር ግን ምክንያቶችን በተለይ ምክንያት ተብሎ ሲጠቀሱ የነበሩት አንዱ በተለይ የትግራይ ጦርነት በመናስበት ጊዜ ትግራይ ለብቻውን ተነጥላ በኮቪድ ጊዜ ምርጫ አካሂዳለች የሚል ነበር። ከምርጫ ማግስት ነበር ጦርነቱ። ቀደም ሚኒስትር አብይ አህመድ ቅድም ክብል ህወሓት ህጋውነቱ ናይ መምላስ ሓላፍነት የብለይ ናይ ቦርድ ምረጻ ሓላፍነት እዩ ኩሉ ነገር ፈሪሱ ከም በሐድሽ መንግስቲ ክምስረትዩ ስምምዕና መባሉ ዝዝከር እዩ። እኔ በፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲው መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን ከቲፒኤልኤፍ ቀጥሎ የትግራይ ህዝብን ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይ ሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ተስፋ አደርጋለሁ።
ያ ነው የሚሻለው። መንግስቲ ፌደራል ኣብ ዝሓለፉ 7-8 ዓመታት ኣብ ትግራይ ስልጣን ኣይነበሮን ዝብሉ ተንተንቲ ህወሓት ሕጋዊ ናይ ምዃን ዕድሉ ካብ ግዜ ናብ ግዜ እናቐተሎ ከም ዝመጽ እዮም ዝሕብሩ። ፕሪቶሪያው ልክ ነው ልክ አይደለም የፕሪቶሪያ ተጻጾችን ማውራት ይቻል ይሆናል ግን ፕሪቶሪያ በሚባል ሂደት በትግራይና በፌደራል መንግስቱ መካከል የነበረው ሰላምም አይደለም ጦርነትም አልነበረም ማለት እንችላለን። ያ ማለት በሌላ ቋንቋ በምንገልጽበት ጊዜ ትግራይ በፌደራል መንግስቱ ይሁንታ ጊዜያዊ አስተዳደር ቢመሰረትም ትግራይ በፌደራል መንግስቱ በትግራይ ስልጣን ነበረው ማለት አንችልም። በሚፈልገው መልኩ ጣልቃ ገብቶ እንደ ፍላጎቱ የሚፈተፍትበት ሁኔታ አልነበረም ማለት ይቻላል። ላለፉት 8 ዓመታት ትግራይ እንደ ዲፋክቶ ቅርጽ ኖራት ነው እየተንቀሳቀስ የነበረችው ያለችው ማለት እንችላለን። ዝም ብለን አንድ ምሳሌ እንኳን በምናነሳበት ጊዜ ለምሳሌ ህወሓት የሚባለውን ፌደራል መንግስቱ ምርጫ ቦርድ ፍቃዱን ተሰርዟል። ኦኬ ሌጋል ተደና የለውም ተብሎ ይታሰባል። ውሳኔው ልክ አይደለም ነው ልክ አይደለም የሚለው ሌላ ራሱ ነው። ግን በትግራይ ህወሓት ምን አይነት ቅርጽ ነበረው ነው? ፓርቲ ነው መንግስትም ጭምር ነበር እስከዛሬው ቀን ድረስ ፌደራል መንግስት ምን ማራዳ ምርጫ ቦርድ ምን ማራዳ ስለሆነ ትግራይ የዲፋክቶ ቅርጽ ነበራት ማለት እንችላለን። ኦኬ ቤት መዘጋጃ ከተማ ውቅሮ በጥረ ገንዘብ ጥራሒና ነት አናግድ ክፍሊት በባንኪ ወይ በትራንስፈር አይነት አናግድን ኢሎሙና ኣብ ርእሲ ዘለና ጸገም የጋርዱልና አለው ድምጽ ኹኑና ኢሎም አለው ተገልገልቲ ከተማ ውቅሮ። ብሔራዊ ባይቶ ዓባይ ትግራይ ባይቶና ዘይሕጋውን ግዜ ስልጣኑ ዝሓለፎን ክብል ኣብ ዝገለጾ ቤት ምኽሪ ዝወከልክዎ ኣባል የለን ኢሉም ባይቶና ዘውፅኦ ሰሙናዊ መግለጺ ዝተመለሰ ቤት ምኽርን መንግስትን ትግራይ ተቐባልነት የብሉን ናብቲ ቤት ምኽሪ ድማ ዝወከሎ ኣባል ከም ዘይብሉ ዕላው ገይሩሎም እዚ ብቐጥታ ንኺዳና ኣመነ ዝምልከት ምዃኑ ድማ ይሕበረሎም። ካብ ባይቶና ከይወጣና ምክትል ቦምበር ውድብ ባይቶና ኣይተ የሱፍ ብርሃም ህዝቢ እምቢ ብምባል ኩናት ከትርፍ ወይ እውን ዕድመት ኩናት ከሓፅርን ተኽእለሎ ኢሉ ዘትርፍናዮ መስዋዕት እምበር ካሊእ የለን ዝብል ኣይተ የሱፍ ህዝቢ ትግራይ እምቢ እንተኢሉ ልቦም ሰንዲሖም ዝዛረብሉ ሞራል የብሎምን ኢሉሎም። ህዝቢ ሓደ ደቁ ክህብ ካልኣይ ብስሩ ክንጨብጭበሎም እውን የብሉን ዝኾነ ይኹን ሓገዝ እውን ክገብር የብሉን እዚ ኩናት ከተርፍ ኸሊ ወይ ከተርፍ እዩ ህዝቢ ኖተይሉ ወይ ከተርፍ እዩ ከተርፍ ተዘይከዓለ ዕድሞኦም ክሕጥሮም ተተኣኪቡ ኢሉና ውፅእ ዝውዕል ዘሎ ማይኺድ ይዋል ዓበይቲ ኢና ኢሎም እንድዮ ንሕና ይንኸድን ኢሎም እንድዮ ንሕና ይንኸድን ጥራሕ ዘይኮነስ ደቆም እውን ኣይሁን ሳቶም መን እንታይ እዮም ዝኾኑ ተልኪዮም ቶም ኢዶም ዘውፅኡ ዘለውማ ገፈፍቲ ሎጂስቲክ መቕረብቲ ግዛዕ ምዛዕ እዮም ندقوم شعور أبجز عمزة عنا سوديهم زحو زيهم يوم توم هذا كينات تزي ورده دونجي خوم زول زلوا زياتهم نزيهم تدقوا زه هزبي خفلت كخلني أو خا كردهم كخلنا كيلو بعلهم خاتكم كيلو مجمرة خيدوا مو بدحرقوا دقوهم يسعوا مو السخم مسدقوهم مستفعهم بدحرق نحن نمس خبلني أو تمارس متخان تغير متخان يا باجي من تعيشوا ميجد لايك كطفأ كان سرحسي سخاخت حالي اللي يتغير طفأ أكيد نوع على خمس جمرات تسلف بدحريو نمت تزيت متشينا عن غرفة نعرق بدحري زبل كم تسخف إلى اللوت جبان ولاد برئيس ولادنا سوى أما تدربيه اخترف يقول هنا كوينا دك أنا بمول أبز سوى عدة تتمنى قولي حلوين فقالوا تدربينه كأنه بخيال على وذي كده جمو يوم هذه فرقهم تسويهم فرق إذا ترفوا ولدي تزترفت فيها نعوقو دربيها نعخا أنا على خنا بتاع مكان المخاد زجبر زلوا إيزي هو خنا يخيل سلزي حزبي لوجيستكس عين قربن دجنا ينخون لكن عين هبن كمل كخيل اليوم بخالي جزدما بومبر تودب زخنا عيت كورم زبيبون دكتور دبرتين تمريصو انتاي غيرون زبل حطو اب حد جزا زتسوؤ مناسيم ملسنا يلون دكتور دبرتين اب تكراي انتاي كم زخنا يفلطي توانا ነገር ቤተሰብና ቼክ ንግበስ ዶክተር ደብረጽዮን ኣብ ስልጣን ካብ ዝመጹ ካብ ቤተሰብና ክንደይ ሰባት ቀኒሶም እንደይ ሰባት ነይሮም ህዝብ ክንደይ ሰባት ተሪፎም ዝብል ክንሓስበሉ ይግባእ እሱ ጥራሕ ዘይኮነስ ማለት ወለድና ንኣብነት ደቂ ሰሳ ደቂ ሰብዓ ዝነበሩ
ብምኽንያት እቲ ጦርነት ሰኣን መድሓኒት ሰኣን ምግቢ ወይ ከዓ ብዝተፈላለየ ጭንቀት ብናይ ውላድ ጭንቀት ሓሳብ ኣብ ምንታይ ይርከቡ ኢልና ክንሓስብ ክንክእል ኣለና ቶም ዝሞት ደቂ ክንደይ ዓመት እዮም ንኣብነት ኣነ ዝተወለድ ኩሉ ቁሸት እኳ እንድሕር ርኢና ቶም ዝሞቱ መብዛሕትኦም ደቂ ሓውና እዮም ደቂ ኣሕዋትና ደቂ ሓፍትና እዮም እንታይ ማለት እዩ ብዕድመ ኳስ ልዕሊ 20 ኣይኮኑን ትሕቲ 20 ዘለው ቶም መብዛሕትኦም ማለት እዩ ትሕቲ 20 ዘለው እዮም መብዛሕትኦም 80% 90% ማለት እዩ ስለዚ እዚ እውን ንርአ ብሰፈርና ዘጋጠመ ማለት እዩ ልዕሊኡ ካብ ኢሮብ ጀሚርካ ክሻብ ዛላንበሳ ክሻብ ኣድያዎ ዘሎ መሬት ትግራይ ተቆሪሱ ሻዕብያ እዩ ወሲድዎ ኣብ ሸራሮ ሻዕብያ ታይ ከም ዝገበረ ርኢና ኢና ስለዚ መሬት ትግራይ ዝበሃል ጠቕላላ ብሓፈሻ ምዕራብ ትግራይ ሒዝካ ክሻብ ደቡብ ትግራይ ዘሎ ብምሉእ ኣብ ኢድ ትግራይ ይኮነን ዘሎ ስለዚ ደብረጽዮን ዶክተር ደብረጽዮን ከመሓድሮ ዝደልዩ ዘለው እቲ መቐለን ከባቢኡን እዩ ከጥፍእዎ ማለት እዩ ኣክቹዋሊ እሶም ካብ ዝመፁ ግን ክንደይ ህዝቢ መወይቱ ህዝቢ ትግራይ ክንደይ ነይሩ ክንደይ ቅድመ ሚኒስትር ኢትዮጵያ ነበር ሃይለ ማርያም ደሳለኝ መራሕቲ ትግራይ ነዚ ሕማቅ ኩነታት ተጠቂሞም ዓለም ለኻዊ ድንጋፅን ከምኡውን ኣብ ሕሉፍ ዋና ንሰርሕዎ ገመናት ምሕረት ክረኽቡ እዮም ዝፍትኑ ዘለው ክብል ኣብ መጽሔት ፎሬን ፖሊሲ ጽሒፎም ቅድመ ሚኒስትር ነበር ሃይለ ማርያም ደሳለኝ ንኢትዮጵያ ካብ 2012 ክሳብ 2018 ኣቆጻጽራ ፈረንጂ ዝመርሐ ኮይኑ እቲ ቀንዲ ጸገም ማሕበረሰብ ዓለም ኣብ ልዕሊ ኢትዮጵያ ካብ ዘለዎም ዘይምዕሩን ሞራላዊ ግምትን ዝነቀል ኮይኑ መንግስታት ዓለም ኣብ ሓቂ ዘይተመርኮሰ ጎጎይ ሚዛን ከም ዝሓዙ ይገብሮም ኢሉ ሃይለማርያም ደሳለኝ ነቲ ብቀዳማይ ሚኒስትር አብይ አሕመድ ዝተወሰደ ስጉምቲ ዝደገፈ ኮይኑ ነቲ ወታደራዊ ስርሒት ኣድላይ ጸጥታዊ ስርሒት ክብል ገሊጽዎ ምንባሩ ዝዝከር እዩ ሃይለማርያም ኣብ ገለ ተጋሩ ብሰንካ ዓሌቶም በደል ይበጽሖም ኣሎ ዝብል ጉዳይ ምምሕዳር አብይ አሕመድ ኣይፈጸመን ክብል ተኸላኺሉ ነጽግዎሎም ሕዚ ድማ ኣብ ዝቕነ ኣብ ትግራይ ዝተፈጸሙ ዜናታት ገበን ከነስግረኩም ሓደ ተጋዳላይ መንነቶም ብዘይተፈለጡ ተቐቲሉ ኣብ ወረዳ እንድርታ ጣብያ መሰረት ቁሸት ረደም 27 ሚያዝያ 2018 በግምት ሰዓት 1 ፈረቃን አጋምሸት ተጋዳላይ ገብረስላሴ ሓዱሽ መንነቱ ዘይተፈለጠ ዕጡቅ ቀቲልዎ ሃዲሙ ተባሂሉሎም መራሕቲ ትግራይ ህዝቢ መገዛ ዓዱ ብሽፍታ ይሕረደሉን ይቆተለሉን ኣሎ ካብ ፖለቲካዊ ቁማር ወፂኹም ኣውያት ህዝብኹም ስምዑ ዝብል መልእኽቲ ተመሓላሊፉሎም እዚ ከምዝናሃለዎ ብገበን ዝተጠርጠረ ገበነኛ ካብ ካሊእ ገበን ፍርዲ ዘምለጠ ምዃኑ ተረጋጊጹ ኣብ ከተማ መቐለ ክፍለ ከተማ ሓድነት ብገበን ቅትለት ነፍሲ ተጠርጢሩ ኣብ ቁጥጥር ዝወዓለ ውልቀ ሰብ ብካሊእ ገበን ፍርደኛ ምዃኑ ዝገልጽ መረዳእታ ኣብ ሞባይሉ ከም ዝተረኸበ ፖሊስ እቲ ክፍለ ከተማ ገሊጹ እዚ ውልቀ ሰብ 14 ሚያዝያ 2018 ዓ.ም ከባቢ ሰዓት 3 ምሽት ኣብ ክፍለ ከተማ ሓድነት ጣብያ መትከል ኣብ ሓደ እንዳኸራምቡላ ብቁማር ዝተልዓለ ጎንፂ ንመዋቲ ሃፍቶም ገብረመድን ብርሃነ ዝተባሃለ ብኻራ ኣብ ጸጋማይ ክሳዱ ወግኡ ቀቲሉ ንግዚኡ ሃዲሙ ተሰዊሩ እኳ እንተነበረ ድሕሪ ሓደ መዓልቲ ጽኑዕ ክትትል ፖሊስን ህዝብን ኣብ ቁጥጥር ከም ዝወዓለ ሓላፊ ምጥራይ ገበነቲ ክፍለ ከተማ ኢንስፔክተር ተስፋይ ገሊጹ እዚ ውልቀ ሰብ ኣብ ቁጥጥር ምስ ወዓለ ድሕሪ ባይቱ እንትጻረግን ጥቅምቲ 2016 ዓ.ም ኣብ ክፍለ ከተማ ሓድነት ጣብያ መትከል ንሓደ ተበዳሊ ክሞተሉ ኣብ ዝኽእል ክፍለ ኣካላቱ ደጋጊሙ ብኻራ ብምውጋዕ ግፍዓዊ ፈተነ ቅትለት ፈጺሙ ተኸሲሱ ኣብ ዘለሉ ለካቲት 28 2017 ዓ.ም ማእከላይ ቤት ፍርዲ ከተማ መቐለ ብማእሰርቲ 10 ዓመት ንኽቕጻዕ ወሲኑ ዝነበረ እኳ እንተኾነ ከይተተሓዘ ምጽንሑ እቶም ኢንስፔክተር ዘኻኺሮም እዚ ውልቀ ሰብ ቅድሚ ሕዚ ፍርደኛ እንተነይሩ ከመይ ክሳብ ሕዚ ከይተተሓዘ ጸኒሑ ዝብል ሕቶ መብርህ ዝሃብሉ ምክትል ኢንስፔክተር ኣታኽልቲ ገብረመድን እቲ ጉዳይ እንተብሮም ሕዚ ብዝፈጸሞ ገበን ቅትለት ኣብ ቁጥጥር ውዒልና እንትነጻሪ ናይ ባዕሉ ሞባይል ፈትሽና ሓደ ጽሑፍ ረኺብና ብፈተነ ቅትለት ፍርደኛ 10 ዓመት ምዃኑ ዝገልጽ ሙሉእ ዝርዝር ከይዲ ውሳነ ቤት ፍርዲ ዝሓዘ ወረቐት ስኢሉ ሒዝዋ ብዛዕባ ዝውሳነ ዝገልጽ ናብ ፖሊስ ዝተጻሕፈ ደብዳቤ ስለ ዘይመጸና ናብ ዞባ ብጽሑፍ ሓቲትና ኢና ተፈሪድዎ ከም ዝነበረ ገሊጾሙልና ናብ ቤት ህንጸት ዝለኣኽናዮ ብምባል ኣብሪሆም
ሕዚ ድማ ኣብ ከተማ ዓድዋ ንዝተፈጸመ ገበን ከነስገረኩም። ኣብ ከተማ ዓድዋ ዝሕዝን ፍጻመ ተፈጺሙሎም። እቲ ዝሕዝን ዝገብሮ ድማ ድሓር ነቲ ወንጀለኛ ደጊሙ ወንጀል ክፍጽም ምዃኑ እናተዛረበ እኳ ብዋሕስ ክወፅእ ምግባሮም ምዃኑ እዮም ፍልፍላትና ዝሕብሩ። ኣብ ከተማ ዓድዋ ኣብ ልዕሊ ጥቃዓት ፍትሒ ዝሰኣነት ህፃን ዝሕዝን ታሪክ ነዚ ይመስል። ተበዳሊት ህፃን ሄልዳና ልዑል ጓል 12 ዓመት ዝዕድሚያ ቀትር መዓልቲ ናትና ኤልሽሻይ ዝተባሃለ ኣብ ከተማ ዓድዋ ቀበሌ ደበርሺ ደቂ ሓደ መረባ ምስ ናይ ተበዳሊት ህፃን ሄልዳና እናሓጎዙ ዝነብሩ ምንባሮም ይሕበር። በዳሊ ድማ ዝቅርበት እዚ ተጠቂሙ ናብ ናይ ሄልዳና ገዛ ብምኻድ ወላዲት ሄልዳና ናብ ሓዘን ኣብ ዝኸደትሉ እዋን ናብቲ ገዝኦም ብምኻድ መተር ኣስገይሩ ኣፋ ብምዕፋን መጥቃዕቲ ከም ዘብፅሐላ ይገልጽ። ድሕሪ ተገባን መፍጻሙ ንማንም ከይተዛረበ ተዛሪብ ክናዓኽን ነዲኽን ቀቲለ ክጠፍ እየለ ብምፈራራሕ ኣብ መንገዲ ይኹን ናብ ትምህርቲ ብምኻድ እንተ ተዛሪብኪ ምስንኺ ኣይትነብርያን ክቐትለኪ ብምባል መፈራርሑ ቀጸለ። በዚ ምኽንያት እውን እቲ ህፃን ሰቃይ ሓቢኣ ክትነብር መረፀት። ድሕሪ ግን ደም ካብ ማህፀና ዝፈስስ ካብ ዓቕማን ላዕሊ ኮይኑዋ ወላዲታ ከይትሪኣ ትጥቀመሉ ዘላ ጨርቂ ክትሓጽብ ናብ ሮባ እናኸደት ኣብ ትሕጸበሉ ግዜ እውን ተኸቲሉ ብምኻድ ንኻልኣይ ግዜ ዓሚጹን ኣፈራሪሑን ሃዲሙ ኸይዲ ይብሉ ፍልፍላትና። ካብ ዕለታት ሓደ መዓልቲ ድማ ደም ተጸይቃ ሪኣ ወላዲት ሄልዳና ዛጓለይ ድሮ ዓብይ ክለይስ ወርሓዊ ጽጋት መጽኢክ ብምባል ሞዴስ ገዚኣ ከመይ ክትጥቀም ከም ዘለዋ ከም ዝነገረታ ይገልጹ። እቲ መጠን ዝፈሳ ደም ኣዝዩ ብዙሕ ስለ ዝነበረ መዕገስ እንተሃብዋ ብዝብል ናብ ሕክምና ምስ ወሰደታ ከም ዝተደፈረትን ዓመፅ ከም ዝበፅሓን ማህፀና ከም ዝተሰንጠቕን ማህፀን ኢንፌክሽን ፌስቱላን ጥንስን ከም ዘጋጠማ ብበዓል ሞያ ሕክምና ተነጊርዋ። ካብ መጠን ንላዕሊ ማድመይቲ ገጢምዋ ዘለውን እቲ ጥንሲ ስለ ዝተነፀለ ምዃኑን HIV ከዓ ድሕሪ 3 ወርሒ ከም ዝፍለጥ ንወላዲት ሄልዳና ተነጊርዋ። ኣዲኣ መን እዩ ከምዚ ጥቃዓት ኣብፅሒልኪ ታሆንክ ዘይነገር ክንምስ በለታ እንተ ነጊረኪ ንዓይ ንዓኽን ክቐትልና እዩ ብምባል ድሕሪ ብዙሕ ፃዕሪ ናትና ኤልሽሻይ ኢላ ተዛሪባ ሄልዳና ሕክምና ቀፂላ ንሱውን ኣብ ቀይዶ ውዒሉ ነይሩ እዩ። ናይ መጀመርያ ኣብ ፖሊስ ጣብያ ዝሃቦ ቃል እውን ፈፂሞየየ ኢሉ ክእሰር ተገይሩ ይኹን እምበር ናብ ቤት ፍርዲ ቀሪቡ ናይ እምነት ምኽሓድ ኣይፈጽምኩን ኢሉ መርማሪ ፖሊስ እውን እዚ ኣብ ፖሊስ ጣብያ ዝሃቦ ቃል ከቅርብ ዘይምኽኣሉን ኣብ ህፃን ሄልዳና ዝመፅሐ ጥቃዓት ብኣግባቡ ከይመርመረ ድሕሪ 3 ግዜ ቆፀራ ብኣማይት ሽሕ ወሕስ ክልቀቕ ቤት ፍርዲ ብእዛዙ ሞጉሃይ ኮይኑሎም። ወላዲት ሄልዳና ትኹን ጉዳይ ደቂ ኣንስትዮ ከተማ ዓድዋ ነቲ ወሕስ ተቃዊመን ንግዚኡ ጠጠው ክብል ተገይሩ ከም ዘሎ ዝተገለጸ ኮይኑ ይኹን እምበር ከምዚኦም ዝኣመሰሉ ብፍላይ ድማ ኣብ ህፃናትን ኣብ ደቂ ኣንስትዮን ኣብ ዝተፈላለዩ ክፋላት ማሕበረሰብ ኣሰቃቂ በደላት ክስፋሕፍሑ ናይ ቤት ፍርዲ ውሳነ ምልሕልሕን ናይ ኣካላት ጸጥታ ናይ ቁጥጥር ጸገምን የጋድዶ ምህላው እኹል ኣብነት እዩ ተባሂሉሎም። ናብ ካሊእ ዜና ሰጊርና ኤርትራ እገዳ ምልዓሉ ኣብ ዝምልከተ ግብረ መልሲ ሂባ። ጋዜጣዊ መግለፂ ኤርትራ ምልዓል እገዳ ፍትሒ እምበር ሓለፋ ኣይኮነን ይብል። ሚኒስትር ዜና ኤርትራ እቲ ብሕቡራት መንግስታት ኣሜሪካ ማለት እውን ምምሕዳር ባይደን ተበይኑ ጸንሐ ዘይሕጋውን በይናውን እገዳታት ንኽልዓል ዝውሰድ ዘሎ ስጉምቲ ኣመልኪቱ መግለፂ ዝሃበ ኮይኑ ካብ ዘለዓሎም ቀንዲ ነጥብታት እቲ መግለፂ ድማ እቲ ካብ 2009 ጀሚሩ በመምሕዳር ኦባማ ዝተፈብረኸን ብባይቶ ጸጥታ ዝተበየነን እገዳ ዝኾነ ጭብጢ ወይ መርትዖ ዘይነበሮን ሕጋዊ መስርሕ ዘይተኸተለን ምንባሩ ተገሊጹ። ኣብ 2018 እገዳ ምስተልዓለ ይቐንልና ይብልናን ምኽንያቱ እቲ እገዳ ብቀደሙ ስለምንታይ ከም ዝተነበረን ተሓተቲ ኣብ ቅድሚ ሕጊ ክቐርቡን ስለ ዝግባእ ብምባል ኤርትራ መልሲ ይባላ። እገዳ ባይደን ድማ ምምሕዳር ባይደን ኣብ 2021 ኣቆጻጽራ ፈረንጂ ዝበየኖ በይናዊ እገዳ ካብ ጭንቀትን ቅርሕንትን ዝነቐለ እምበር ሕጋዊ መሰረት ኣይነበሮም ብምባል እዩ ነቲ ብሰንኪ ኣብ ትግራይ ዝፈጸመቶ ጆኖሳይድ ዝተገበረላ እገዳ ክሒዳ ዘላ ኤርትራ። እዚ ከምዚ እናሃሎም ኢትዮጵያ ምስ ኤርትራ ዘለዋ ጸገም ብሰላም ክትፈትሕ ክትገደድ እያ ተባሂሉ ኣብ ዝቕንያት ኣሜሪካ ኣብ ልዕሊ ኤርትራ ቢራቱ ዝነበረት እገዳታት ከተልዕልን ዝምድና ናብ ነብር ክትመልስን ወሲና ትንቀሳቐስ ምህላዋ ስዒቡ ዝፍጠር ሓዱሽ ሃዋህው ፖለቲካ ከም ዝህልውን ይግለጸሎም። እቲ ውሳነ ብሰንኪ ኣብ ማእኸላይ ምብራቕ ዝተፈጠረ ቅልውላው ዝተደፍአ ኮይኑ
ኣሜሪካን ኤርትራ ብዘለዋ ስትራቴጂካዊ ጂኦግራፊያዊ ቀማምጣ ከም ስትራቴጂያዊት መሓዛ ስለ ዘርእየታ ምዃኑ ዝግለጽ እዚ ኮይኑ ግን ጉዳይ ምልዓል እገዳ ምስ መዛግበት ተሓሳሰብኣዊ መሰላት ተዛሚዱ ኣከራኻሪ ሕቶታት የልዕለሎም ዝምድና ክልቴን ሃገራት ድሕሪ ምንቁልቋሉ ኣሜሪካ ብልዕሊ ኤርትራ ንዝሓለፉ 25 ዓመታት ጽቡቕ ኣጠማምታ ይጸንሓን ብሰንኩ ድማ ኣብ እዋኑ ዝተፈላለዩ እገዳታት ኣንቢራያ ኤርትራ ንዝሓለፉ 80 ዓመታት እናተተኻኽኡ ብዝመጹ ምምሕዳራት በደል ኣብ ልዕሊ በደል ከም ዝተፈጸማ ንኣሜሪካ ተኸስስ እኳ እንተኾነት ድሕሪ ናጽነት ኤርትራ ብ1993 ኣቆጻጽራ ፈረንጂ ክልቴን ሃገራት ውዕውዕ ተስፋ ዝሃበ ዝምድና መስሪተን ከም ዝነበራ ሰነዳት የዘኻኽሩ እዚ ሰጎምቲ እዚ ኣሜሪካ ምስ ኤርትራ ዘለዋ ርክብ ንምምሕያሽ ዝዓለመ ኮይኑ ኤርትራ ኣብ ሰገር ስዑድ ዓረብ ነዊሕ ገምገም ባሕር ዘለዎ ሃገር ብምዃና ኣገዳሲቲ ገብራ ይብሉ ተዓዘብቲ ብተወሳኺ ጎረቤት ሃገር ኢትዮጵያ ምስታናይ ነዊሕ እዋን ምራጽምታ ዝኾነት ኤርትራ ናብ ውግእ ከይተኣቶ መልእኽቲ ንምትሕልላፍ ዝዓለመ ምዃኑ እውን ተንተንቲ ይገልጹ ኢራን ኩናት ከብቅዕ በኣሜሪካን ዝቐረበ እማመት ግምግሞ ከም ዘላ ፍሊጣ ኣፈኛ ሚኒስትር ጉዳያት ወጻኢ ኢራን እስማዒል ባጋኢ ንሓደ ማእኸል ዜና እታ ሃገር ከም ዝበሎም ቴሄራን ብዛዕባ እማመ ዘለዋ ርእይቶ ነታ ከም መንጎኛ ተገልግል ዘላ ፓኪስታን ክትህባያ ነቲ ኩናት ከብቅዕ ዝገብር ምርዳእ ንምብጻሕ ተቃርቦም ከም ዘላ ብወገን ዋሽንግተን ዝወፁ ሓበሬታታት የመላኽቱም እንተኾነ ግን ብክልቲኡ ወገን ተገራጫዊ ሓበሬታታት ይወሃብ በምህላው ነቲ ኩነታት ናበይ ገጹ ይኸይድ ከም ዘሎ ብንጹር ንምርዳእ ኣጸጋሚ ኮይኑሎ ተባሂሉ ክቡራት ተኸታተልትና ነስዓ ዝሓዝናዮም እዋናውን ኣገደስትን ዜናታት ነዞም ተኸታተልኩሞም ይመስሉ ነይሮም ንምክትታልኩም ኣመስጊና ሰላም ንህዝቢ ትግራይ ሰላም ንኩሉ ወዲ ሰብ